ከዛ በኋላ ልክ ሲኑ ተጀመረ አክሽን ሲባል ሪሞቱ ከእጁ ላይ የምር አላመለጠም እንዲህ ለማስፈራራት ማለኝ ያረፈው ጁ አለ በደንግጦ እንደ ምንድነው አለ ወዲያው ቀረጻ ተቋረጠ ጻቡ ሳይፈጠር በፊት ተገባ ወይስ ይቅርታ እንግዲህ እያማነው ነበረ ማን እንደሆነ ታዩታላችሁ እንኳን ለትንሳኤ በዓል በድጋሚ አደረሳችሁ አርቲስት ቲቪ ላይ ነን አንድ የሚገርም ወንድም ወዳጅ ጎረቤት ዘመድ ይዘንላችሁ መተናል ለበዓል እስቲ ራስን ከማስተዋወቅ እንጀምር ራስን እንኳን ደህና ቆያችሁኝ ጣልቃ ልገባ ነበር እንደውም ቤት ያለ መስሎኝ ወሬ ያበዛልኝ እንኳን አደረሳችሁ ሁላችንም እንኳን አደረሰን እንኳን አብራ ራሴን ከማስተዋወቅ ሲጀምር አረቶ ግዴላ ትንሽ ለማን ነው የምታስተዋውቀው ነው ጥያቄው እውነት ነው አሁን እኮ አንተን ሳይሆን ልጆችህና ሚስትህን የምታስተዋውቀው አይ እነሱም ተዋውቀዋለሁ ከሰፊው ህዝብ ጋር አይ አልወደቁም እዛው ቁጭ ባሉበት ነው አይ ዛሬ ዋናው ወሳኝ ቀን ነው ብዬ ነው ትልቁን በዓል ከኛ ጋር ለማሳለፍ ስለመጣ በጣም ደስ ብሎናል እናመሰግናለን በጣም ቅር ያለኝ በእርግጥ ልጆችህንም ገብርኤላንም ኪዳንንም ሚስትህንም ኪኪ ይቅርታ እንጠይቃለን በበዓል ምድር እዚህ አመጣነው አርደህ ነው የመጣው ያው መቼም ሀብቴን ለሰው አልናገርም እንጂ ምንም እንደሌለ ዳቦዬን አርጄ ነው የመጣሁት ለማለት ነው ከዚህ ደግሞ አንድ በግ ነገር ሽልማት አለ ስለተባለ አለ እሱ አይታረድም ማይታረደው ነው አዘጋጅቷል በጉ የስዕል በግ ነበር በግ ይዘን እንመጣለን ግን በነገር ላይ የእንትን ህይወት እንደዚህ ነው አይደል የአርት በፊት ሲሉን ምናምን እኛ እስክንደርስበት አናምንም ነበር በዓሎች ምናምን ሲመጡ ብዙ ጊዜ ውጪ ነው አርቲስቱ የሚያሳልፈው ያው ከህዝቡ ጋር ነው የሚያሳልፈውና የቤተሰቡን እንትን የሚያገኘው በነጋታው ምናምን ነው ይባል ነበር አሁን ደርሰንበት እኛም አየነውና ልጆችን ቤት አስቀምጠህ በብዛት ቤት አስቀምጠን አንተ ብትሆን ባለቤትህን ዶክተርን ስለመጣህ እናመሰግናለን አንቺም ቢሆን ቤተሰቦችን ትተሽ መምጣትሽ አስቸጋሪ ነው ሚላ ከቤተሰብ ጋር ከዛ ወንደላጤ ሆነ ከዛ አግብተህ ከዛ ደግሞ ልጆች ወልደ ሶስት አይነት የበዓል ነው አራት አይነት ነው አራት አይነት አከባበር ይኖርሃል ብለን እንጠብቃለን እንዴት ነበሩ አይ ስሜቱ ግን በጣም አሁን ስሜቱ ያለው ያሁኑ ነው እድሉ ይሰጣል በቃ በተለይ ጭስ ምናምን ኖሮ ቡና ተፈልቶ ምናምን ባርካው ምናምን ተብለህ ዳቦ ሲመጣለ እና በጣም አሪፍ ስሜት ያለው ያሁኑ ነው ከቤተሰብ ጋር ያው ያስቀናናት ነው እንድትገባበት እና በጣም ግን ልዩ ስሜት አለው ያሁኑ ሲሆን ያው ከቤተሰብ ጋር ሲሆን ግን ኃላፊነቱ ያለው ቤተሰቦቹ ጋር እንዳለ ስለሆነ ተነስተ ቢያንስ ልብስ መቀየር ነው እንጂ ከዛ በኋላ ምግቡ ላይ ተጠበቅ ነው እንጂ አታርደው ምግቡ ላይ ነው ከዛ የዛኔ ከጾምክ ያችን እንትን ወንድም ካልጾመ አንተ ከጾምክ ምናምን የሚባል ህግ ይመጣና ከጾምክ ልታርድ ትችላለህ ዶሮ ምናምን እንጂ ለመባረክ በተረፈ የተቀረበው መብላት ብቻ ነው አሁን ግን ሄደ ተከራከራለህ የለም አሁን ግን ክርክሩም አለ ሄደሽ በግ ምናምን ሲገዛ ክርክርም አለ ቀነስ ጨምራለ ምናምን በጣም ሁሉም ነገር ላይ የተሳተፍሽበት ስለሚሆን በጣም እናስጋው ትንሽ በግ ምናምን ስትገዛ ግን ይዛቸው ትሄዳለህ ወይ አልሄድም ምክንያቱም አንድ ያዩዋቸው ያዩትን ነው ይገዛ የሚሉትና ይሄ ሚዩኔና ደግሞ ማልቀሳቸውስ በተለይ ኬኳ በጣም እንትን ትላለችና በቃ ጭራሽ ደግሞ ተገስቶ የመጣውንም በግ ለማረድ በጣም ከፍተኛ የሆነ ስቶሪ እንፈጥራለን እሱ ነው ከባድ እንዴ ምን ይወዱታል ነው አዎ በቃ አይታረድም ከዛ የሆነ ታሪክ ትፈጥራለህ ዘመዶቹ ተገኝተው ወደ ቤት ሄዶ ነው ምናምን ካልተባለ በስተቀር ለማረድ በጣም ችግር ነው የእውነት በጣም ማረድ አትችልም በቃ በተለይ የቀኑ ቀን ብታመጣው ይሻላል እንጂ ለማረድ አንድ ቀን ሁለት ቀን ቀድመ ከገዛማ በቃ ፍሬንድ ይሆኑና ከሱ ጋር በቃ መታረድ የሚባለው ነገር አይታሰብም እና ወይ ጧት ስለሚተኙ ጧት ላይ ቶሎ ታርዶ ምናምን ካልሆነ በስተቀር በጣም ከባድ ነው ስለዚህ ያለው አማራጭ ወይ የዛኔው መግዛት ነው የቀኑ ቀን ወይም ደግሞ ሌላ ታሪክ መጻፍ ነው ቁጭ ብለ
እንዲያረጋዋለሁ ስቶሪ ጽፈሽ ምናምን ኪኪን ባለቤቱን እየጠየኳት ነበርና በዓልም በግ አልገዛምና ጉልባን ነው የምንበላው እያለች አላለቀም ጉልባኑ ያልቀም በጣም ጣፋጭ አርጋ ስለምትሰራው እንደ አንድ የምግብ እንትን ነው የምንቀበለው እሱም በርግጥ ግን አይ አልቋል ጉልባኑ ተሻምቶን ይጨርሱት አንተ የተጣራ መረጃ ይዘካል መጣ ከውዳይ ነው ኢንፎርሜሽን እየደበቀች ነው እቤት ይመጣላ ደግሞ አሁን ከዚህ ፕሮግራም እንዳለቀ እኔን ግን አልጠራከኝም ይላይ በማግስቱም ቢሆን እንደምንም አመቻችልኝ እስቲ እንሞክራለን እንግዲህ ልጆቹን ጥያቄ ከቻልሽው ልጆቹ በጣም ከባባድ ጥያቄ ነው የሚጠይቁት ባይገርምሽ በጣም ያሳቀየ ልጆቹ ቪዲዮ አባቴ ነው ውደዱት ወጣነኛው ሊሰራ ይሞክራል እየሞከረ ነው ትምህርት ቤት ረስታሃለች አይደል ሄደ ረስታኝ ሳይሆን አፈረች እንጂ ቀና በመውጣት እንትን አላት የሆነ የንባብ ቀን አለ ምናምንና እዛ ለተማሪዎቹ አንብብልን ምናምን ብለው ዳይሬክተሮቹ ምናምን ጠሩኝ ከዛ ሄድኩኝና ከዛ ይላሉ ህፃናቶቹ በቃ ያድናቆት እንትናቸውን ከዛ አነበብኩኝና እንግዲህ ልጄም ደግሞ እዚህ ነው የምትማረው ታቋታላችኋል ኪዳንን አልከኝ ነው ኪዳን በኮንፊደንስ የለች ኪዳን የታለች ስል ከጓደኛዋ ዋላ ጎንበስ ብላ ጭራሽ ቀናም አላለችም አፈረችብህ በስመ አብ በጣም ነው የገረመኝ ምንድነው ነገሩ አልኩኝ ከዛ ተጎትታ መታ ምናምን በቃ ቀና ማለት አልቻለችም በቃ ተዋት ምናምን ተብሎ እቤት ነው ምን ሆነሽ ነው እላታለሁ ምንም በቃ ምን አይነት ዝንባሌ ነው ግን ያላቸው ወደ አንተ የመሳብ ነገር አለ ያው ተስፉም አለ አንተም አለ እሱ ገና አለየላቸውም ግን ዝም ብለህ ስታያቸው ግን ወዴት ነው አያያዛቸው አይ የትንሿ በጣም ከባድ ነው ትንሿ እቤት ስለምትውላውን በጣም ንግግሯን አልቻልነውም ትልቋ ግን አንዳንዴ የሆነ ስዕሎች ምናምን ስስል ስለማያት እንግዲህ ጸጉሯ ወደ ድሬድነት እየተቀየረ ከመጣ በቃ ያኔ ነው የምትለኝ በቃ ሳሊ ይችላል ግን በተረፈ ገና አሁን ምኑንም አለዩት ብዙ ሰው ምን ይጠይቀኛል መሰልሽ ስለሚላ ወንድሙ ግን ተዋናይ ባይሆን ኖሮ እሱም ስለሆነ ነው ወይ ተስፉ ስለሆነ ነው ወይ ሚላ ተዋናይ የሆነ ይሉኛል ሊሆን ይችላል በአደባባይ ልናገሯውና አይ ሊሆን ይችላል እንደዛ ነው የሚሆነው ስሜቴን ብዙ አላቆም ምክንያቱም ያው እሱን እያየው ስለሆነ ያደኩት እሱ ባይሆን ኖሮ ምናልባት ላልሆን ይችል ይሆናል ግን በትክክል አላቆም በምን ምክንያቱም እሱ እንዳልሰራ በጣም ይፈልግ ነበር ምቱ ምናምን ነበረ ምናምን ብሎኛል እሱም በቀጠቅጠው ነበር ዲነችና በጣም ነው የመታኝ እሱ በቃ እዛ መካሃ ማለት ነው እዛ ሰንበት ትምህርት ቤት ተክለ ሃይማኖት እዛ ነው በቃ ያለው እድል እዛ ሰርቼ ስመጣ ይነግሩታል እዛ እነሱ ወጣት ክፍል ናቸው እኛ ህፃናት ክፍል ነን አንተ ወንድም አንተ ሊተካ እንደ ምናምን ሲሉት እየመጣ ዛሬ ምን ነበረ ተክልዬ ምን አይለኛ ከዛ ምናምን ያው ምድብ ስናቀርብ ስለው በቃ ጭራሽ ቲያትር እንድሰራ አይፈልግም ከዛ በኋላ ግን የገባኝ እና የነገረኝም እሱ ይሄ ትምህርቴ ላይ ደና ነገር ስለነበርኩኝ ትምህርቱን ፎከስ አድርጌ እንትን ብዬ እኔ ትምህርት ስትጨርስ ራሴ አስጀምራለሁ ምናምን ይለኝ ነበር ግን ያው በዛን ወቅት ደግሞ ቲያትርዬ የምንልበት ሰዓት ስለነበረ ብዙም አልሰማሁትም እሱን ግን የሚገርምህ የመጀመሪያውን የሆነ መስኮት ምናምን የሚል አልነበረ በፊት የሆነ የድራማ ምናምን ያለበት እሱ ላይ እሱ አዘጋጅ ሆኖ መጀመሪያ የሰራሁት እሱ የሰራው ላይ ራሱ ነው ካስታረገኝ ግን ከአንድ ገጽ ጽሁፍ ጋር ጽፎ ይኸውልህ አንድ ነገር ዲያሎግ ብስት ምናምን የሚል ማለት ነው አንድ ገጽ የሆነት ከስክሪፕቱ ጋር ይላከልኝ እዛ በዘመድ እንዳይሉት ምናምን በሚል ማለት ነው ከዛ እንደዛ ጽፎ እንትን ሲለኝ እኔ የሁሉንም በቃል ያስኩት የሁሉንም ከዛ እዛ ሄደን የሆነ ሰው ሲሳሳት ወደ እኔ ነው የሚያየው እሱ ሌላም ሰው ሲሳሳት እኔ ነኝ ስህተት ያጠፋሁት በቃ ለሱ እኔ ነኝ ትክክል ያለንኩ ሌሎቹ ይሰሩ ነበር በወቅቱ ከዛ እንደውም በአጋጣሚ አንድ ልጅ ነበር ያው ስሙን ባልጠቅሰውም ምንም መላለሰው ዲያሎግ አለ እንዳልኳችሁ እኔ ሁሉንም እችለዋለሁ ከዛ እየተመላለስን ሳተሱ ማለት ነው
ከዛ ጸጥ ጸጥ ተባለ። ተስፉ ደግሞ በጣም ኃይለኛ ነው፣ እንዲህ እንደምትስቀው ምናምን አይደለም። በተለይ ለእኔ ሲሆን ደግሞ ባለ ዞር ብሎ ምናምን ሲለኝ ከዛ ጸጥ አልኩኝ። ማለት የእሱ ነውም እንዴት ልበለው ልጁ የሚችል ምናምን ነው። ከዛ ልጁም ጸጥ አለ። ከዛ ሲል ሊበላኝ ከዛ እንደገና ትጀምርና እዛው ቦታ ላይ እንደገና ጸጥ። ከዛ መጨረሻ ላይ ልጁ ራሱ ማለት ነው አይዞ ሚሊዮን አይዞ ችግር የለውም እንደዚህ አይለኝ ያጋጥማል። ለሱ እንትን ባልኩለት። ከዛች የሰፈራ መሏ መጣችና አይ አንተ እኮ ነህ እንደዚህ የምትለኝ እኔ እንዲህ ስልህ እንዲህ ነው የምትለኝ ምናምን ስለው ተስፉ ወደሱ ተከረበታ። በቃ ሊበላው ጸጥ ያልከው እስካሁን እሱ ላይ ስጮ ለምንድን ነው ምናምን አንተ ከሆንክ ስክሪፕቱ ይታያልም የሱ ነው እንትኑ ምንም ቼክ አላደረጉም ስክሪፕቱ። በቃ እኔ እንደሆንኩኝ እርግጠኛ ናቸው። አይዞ እያሉ ያበረታቱኛል። እኔ ደግሞ እሱን ስለምፈራው ጸጥ አልኩኝ። እንደገና ይጀምራል። አንድ ሁለቴ እንደተሳሳትን ከዛ በሶስተኛው ከዛ በኋላ ነው መጠየቅ ጀመሩ። ከዛ በኋላ ምንድነው ዲያሎጉ ሲለኝ እንዲህ ነው ብለዋለሁ። አንተ ነህ ይላል። አይ ትላንት እኮ ምናምን በቃ ከዛ በሰላም ተሰራ። እንደውም በጣም የሚገርመኝ እሱ ነው። ከዛ ስሜቱ ግን ምን ነበር ከጨረሳችሁ በኋላ? በጣም እሱም ቴንኪው አለኝ በጣም ሌሎቹም አብረውኝ ሲሰሩ የነበሩትንም ልጆች እኔ በቃ የነሱ በቃ ፕሮንት የሚያደርግ ሰው እዛው የራሱ አሲስታንት አደረግ። በቃ የሆነ ነገር ሲሉ እንዲህ ነው የምትይውላታለሁ እናቴ ሆነ የሰራችውም እሱ አጎት የሆነ ነው የሚሰራው ምናምናም ስላቸው በቃ ተመቸዋቸው። እኔ ከዛ በቃ ጥሩ እንደውም ልጁ ከዛ በኋላ ሌላ ስክሪፕት ሰጥተውት ዳይሬክተር ሆኖ እኔን ጠርቶኝ ሁለተኛ ደግሞ የሰራሁት ልጁ ዳይሬክት ያደረገውን ላይ እዛው የተሰራ ላይ ሰርቻለሁ ለማለት ያህል። ግን እሺ አሁን ተስፉ ዳይሬክተር ነው መጀመሪያ ተስፉ ነው ማለት ነው ዳይሬክት ያደረገው? አዎ መጀመሪያ የቲቪ ፕሌይ ላይ እሱ ነው ዳይሬክት። ስንት ከፈለ ነው? ተስፋ አይደለም የሚከፍለው እሱ ቢሆንማ ተወኛ ጨብጭቤ ነበር የሚሄደው። ግን የዛኔ ያው እዛው ከእንትኑ ነው መስተዳድር ማለት ነው መዘጋጃ ስለሆነ የሚታየው ራሳቸው ነው የሚከፍሉት። በስም ተጠርቼ ከቤት በስሜ እንትን ተዘጋጅቶ ነገር ሂሳብ ተቀበልኩኝ። እንዳትበላሽ አምጣው አለማለትም እሱ ሆኖ ነው። ከዛ ግን እሱን ለመበቀል ነው የፈጣሪ ያለህ ላይ ደግሞ አንተ ዳይሬክት አደረኩት። የሚገርም እኮ ነው። አየሻ ይሁ እንግዲህ የፈጣሪን ስራ ተገላቢጦሽ። አዎ እሱ ላይ እሱ የፈጣሪ ያለህ ሲሰራ ደግሞ በቃ በደንብ እንደውም በቃ በጣም የሚቆጨኝ የፈጣሪ ያለ ላይ የእሱ ሚና በጣም ብዙ አልነበረ ማለት ከኋላ በጣም ይረዳኝ ነበር ምናምን እንጂ አክቲንጉ ላይ በቃ እሱ በሱ ችሎታ እሱ የሚያስፈልገውን ነገር አይደለም የሰጠኝ። የሰጠውት ካራክተርም በደንብ ያን ያህል የሚያጫውተው ስላልነበር እሱ በጣም ይቆጨኛል። ያው ለሚቀጥለው ክሰዋለሁ በደንብ። ምክንያቱም የፈጣሪ ጊዜ ያንተ ፊልም ነው። የፈጣሪ ጊዜ የኛ አልከፈሉም። ተይኝ አታሽብኝ የገንዘቡ ሊያለቅስ ልክ በትዝታ ሄጂ። አይ የፈጣሪ ያለህ ነው የኛ የፈጣሪ ያለ የፈጣሪ ጊዜ ሚላ የፈጣሪ ያለህ የሚል ሰርቶ ነበር። እኔ ደግሞ የፈጣሪ ጊዜ የሚል ሰርቼ ነበር። ከዛ ደግሞ ዓለም 9 የሚል ነበረው ሲትኮም ያ ከዛ ደግሞ እንትን ብሏል። የሚገርምህ ቁጥር ላይ ግን እኔ አሁን የመጀመሪያ ከጆከር በፊት 1:9 የሚል ፊልም ጽፌ ነበርና ጽፌም ዳይሬክት የሚያደርኩት እኔ ነኝ። ቶም ተምረን ነበር ስንወጣ ቶማስ በአሪፍ አስተያየት ሰጠና ይሄ የሆነ ነገር ቢስተካከለት ፊልም ማድረግ ይቻላል ሲለን በቃ በወኔ የገባንበት ማለት እና 1:9 ነው ርዕሱ። ከዛ ዓለም 9 የሚለው መጣ። ከዛ ደግሞ 9ኛው የሚለው መጣና ቁጥር እና 9 ላይ ተፍ ብያለሁ። ተመልካቾቻችን እየተከታተላችሁ የምትገኙት አርትስ ቴሌቪዥን ነው። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ ከሚላ ጋር በጣም ቆንጆ ቤተሰባዊ ጊዜ እያሳለፍን ነው። ከቤተሰቦቼ ጋር ባላከብርም ከሁለተኛ ቤተሰቦቼ ጋር በዓልን በድምቀት እያከበርን ነው። እናንተም ጋር በደማቅ ሁኔታ እየተከበረ እንደሆነ ተስፋ እናደርጋለን። ቆንጆ ቆይታ ይኖራል። ተከታተሉ። እሺ ሚላዬ፣ አሁን ደግሞ ስለ 9ኛው እናውራ አይደል? እናውራ ማን ይፈራል? እናውራ የሄቡን ማረሰው ከ9ኛው ስለ ትዲያሮ ያው ፕሮዲዩስ የሚያደርገው አብሮት ኢንተርቴይንመንት ነውና ከዛ ሎጎ ደግሞ እንደዚህ ሎጎ ልብሴ ያውቀዋል መቼም ሲጀምር ስለምትታይ የፊት ቅርጽ ያለው
ከዛ ኧረ በቃ አብሮትማ እናት አብሮት ነው የምንለው። እናት አብሮት ደሞዝ ትጨምርልን፣ እናት አብሮት ልብስ አገዛ ምናምን ስል ማናት አብሮት ግን ሴት ነች፣ አብሮት ሴት ነች አለች። ሰው ትመስለኝ ነበር ማለት አብሮት የምትባል ሴትዮ ያለች ነበር የሚመስለኝ። ከዛ አሳይኝ አለች። ሎጎ እኮ የእሷ ፎቶ ምናምን አልኳት። ሞታ አጽሞ ይሄ የእሱ ጭማሪ ይሄ ያንተ ጭማሪ ነው። ተው ግን እኔ አሁን አርቲስት እንትን ያለኝ የእናንተ ስለ እናንተ ሲወራ ትንሽ አብረው ናቸው ፍቅረኛሞች ናቸው ምናምን የሚል ከዚህ የሆነ ማስታወቂያዎችም ስትሰሩ እንደ ፍቅረኛ ነበር የምታዩት። የጎልደን ዲዛይን ማስታወቂያ ሰርተን ነው ይሄ ወሬ የተነሳው። አዎ ከዚህ የሆነ ቲሸርት ልብ አንቺ ላይ ልቡ ጀምሮ እሱ ላይ ጦሩ ምናምን ተወጋግተን እንዲህ ተደቃቅ ቻሌንጅ የሚሆንብን አንዳንድ ስክሪፕቶች ሲጻፉ ካስተዋላችሁ ጾም ላይ ይሆንና ከዛ ለበዓል ነው ፋሲካም እኮ እንደዚህ የሰራ ነው። ትዝ ካላችሁ ጫካ ሄደን ምናምን ጫካ ሄደን ከዛ በግ መታረድ አለበት ጾም ነው የዛኔ እያየናት ነው አስተውሳለሁ። ጅብ እየጮኸ ነው የቀረጸው ማታ ምናምን። ከዛ ደግሞ የሚያቃልሉት ነገር እኔ የማይገባኝ እዛ ሰዎቹ ኮሽ ምናምን ብሎ ምንድነው ምናምን ሲል አይ ጅብ ነው እንዴ ጅብ ነው ማለት በቃ ሁሉም መሰብሰብ ጀመረ ምናምን እና የዛኔ ጾም ላይ ጾም ውስጥ ነው ያኔ ፕሮዳክሽን ማናጀር ረዴት ነበርና አረ ጅብ እንዲጮህ ነው እኮ ጅብ ነው ችግር የለውም ይጾማል እንዴ ችግር የለውም የሚሉት ነገር ግን አይገባኝም። ማለት ጅብ እንጃ ካልተተናኮሉት ምናምን ይላሉ። እኔ አብረውት የኖሩም ነው የሚመስሉት። ካልተተናኮላችሁት ችግር የለውም ምናምን የሚባል ነገር አለ። ኧረ ሀሳቡን ቢቀይርስ ቀጠን ስላልንበት ነው እንጂ እኮ ያኔ ተወል ትንሽ ወፈር ብንል እዚህ በደህና ጊዜ አግኝተው ቢሆን እንደዚህ ሀብቱ መጥቶ ቢያገኘኝ አስቢ። እሺ እና ደግሞ ሌላ ምን ይገርመኛል መሰለ ብዙ ጊዜ ሰው እንደውም ደውሎልኝ ነበር የዛን ሰዓት ማለት ነው ሚሊዮን ብርሃኔ ከዚህ ዓለም በሞት ተለየ የሚል ዜና የሆነ ሰዓት ሶሻል ሚዲያው ሞልቶት ነበር እና ብዙ ሰው ነበር እኔ አንተ ምን ሆኖ ነው ምናምን ይሄ የመጨረሻው ስለ ከዚህ በኋላም ካላሉኝ አሁን ይሄ የመጨረሻው የተባለው ትንሽ በዛ እንጂ ከዛ በፊትም ተብዬ ነበር የሆነ ጊዜ ግን እኔም እንደዛ ነው መሰለኝ። ከዛ ያው በቃ የሞትክ ነበር የመሰለኝ አይ የሚያልፍ ነገር ነበርኩ እዛኔ ነው አሁን ነው እንጂ ኢሹ አዎ በቃ ዝም ብሎ የሚያልፍ ነበር የመሰለኝ። እዛኔ እንደዛ ተባለ እኔም ስቄበት ምናምን አለፈ። ከዛ ሁለተኛው ግን እኔ ግሸን ስለነበርኩኝ ከግሸን እየተመለስኩ ነው ወሬው የተወራው። ከዛ የኪኪ አክስት ጋር ነው እንትን ያሉት እና ሊደርሷት መጥተዋል እኮ በቃ አምነው ምናምን ሰው ክፍለ ሀገር ነው ያለችው አንቺ ንገሪያት ምናምን እየተባባሉ ማለት ደግሞ ከባድ የሚያደርገው እንትን እኮ ነው በመኪና አደጋ ምናምን ነበር ታዲያ። ከዛ ግሸን ስለሆነ ግሸን ስለነበረ ከዛ ደግሞ ምን ተገጣጠመ ሌላው መንገድ ላይ አይሰራም አይደል አሁን የሆነውን ቦታ ሲታለፍ በመኪና ስለሆነ ምን መጣ የነበረው አይሰራም። ከዛ አራውርቻለሁ ብላ ኪኪ መልሳ አራ ዝም ብለው ውሸት ነው ምናምን ብላ እሷም ስትደውልልኝ ግን ለቼክአፕ አይሰራም ስልኪ። ከዛ እሷም ተረበሸች ማለት ነው። ከዛ ብደግም አይሰራም ምናምን። ከዛስ ቪዲዮውስ ትረካውስ እንዴ ስክሪፕቱ እኮ እንዴ 3 ነበሩ እንደዚህ አደጋ ደርሶባቸው የሱ ነፍስ ነበረች ሆስፒታል እስኪደርስ ነበረች። ከዛ ሆስፒታል ሲደርስ ነው ምናምን ብለው እነ ወለላ አሰፋ እነ ፍቅርተ ምናምን የሆነ ቪዲዮ ጥቁር ለብሰው የሄዱበት ምናምን ቪዲዮ ሁላ ተደርጎ ቀብሬ ሁላ እኮ ተደርጓል። ከዛ እንደዛ ምናምን ሲባል ቤት እንትን አለ። እኔ ደግሞ ግሸን ሲሄድ እዚህ የተወኳቸው ስራዎች ስለነበሩ በነጋታው ምናምን እኔ ቀረጻ ጀምሬያለሁ። በቃ ስልኬን የሆነ ቦታ ቀረጻ ላይ ስለማላነሳ እዛ ሆኖ ስመጣ 30 ሚስ ኮል ምናምን ይጠብቀኝ እና ለካ በጣም ነገሮቹ በቃ በጣም ፈጠኑ ነገር። ተሱን ጋር ሲደውልለት ሬርስ ምናምን እየሆነ ለካ ቀስ ብሎ ነው ሄሎ ምናምን ሲላቸው እውነት ነው ማለት ነው ምናምን እንዴ ምንድነው ምናምን ሲል እንደዚህ ለቅሶ ላይ ያለ ነው የሚመስላቸው ድምፁ እንትን ሲል። ከዛ በኋላ በቃ አይ ይሄ ነገር መልስ ይሰጥበት ምናምን ሲባል ደግሞ እንዴት መልስ አሁን አለው ተብሎ ምናምን ከዛ የተወሰነ ምናምን መልስ ለመስጠት ምናምን ተሞከረ። ግን ከባድ ነበር ማለት ልክ የሆኑ ሴትዮ እዛ ሰፈራችን ሱቅ የሆነ ዕቃ እየገዛው
ገዝተው ሲዞሩ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ብዙ ሰው የሚጠይቀኝ ጥያቄ ተጽፎላችሁ ነው ግን የምትሰሩት ነው አሁን እርግጠኛ ነኝ ጩቦ ተጽፎለት አይደለም ይሉኛል ተጽፎለት አይደለም ስለዚህ ተጽፎልህ ነው እንዴ ከላይ የደራሲም እንድቀበል ነው አይ ተጽፎ ነው በጣም የሚገርምሽ ነገር በፍጥነት ማወር አሁን እንትን አለ አይደል ይሄ ካራክተሩ ጮክ ይላል በጣም ይጮሃል ምናምን እሱን የጨማመር ነውና ያው ዜማው ላይ ደግሞ ማበላሸት አበላሸው ትባያለሽ እንጂ እንዲያርገ ነው የምታበላሸው አትባይም ከራስሽ ነው የምታመጪው እንጂ ሌላው ነገሮቹ ስክሪፕቱ ምናምን ግን የተጻፈ ነው ያው የተወሰነ መጨመር ምናምን እንትን ያለብንን እንጨምራለን እንጂ ሙሉ ለሙሉ የተጻፈ ነው ያው እንትን እኮ ይባላል ለምሳሌ ደራሲ ሲጽፍ ካራክተሩ እዚህ ጋር ይስቃል ይላል እንጂ ከዛ የመሳቁን እንደውም በዚህ አጋጣሚ ከባድ የነበረው ነገር አሁን በእኔ ካራክተር በጣም ከባድ የነበረው ነገር የሆነ ቀልዶች ይቀልድና ቀልዶ አያስቅም ከዛ ኦዲየንስ ጋር ሲደርስ ደግሞ ማሳቅ አለበት ቻሌንጅ አለው በጣም አሁን ሳወራው አያስቅም ግን አወራሪ ማሳቅ አለበት ኦዲየንስ ጋር ሲደርስ አንዳንዴ ስክሪፕቱ የሚያስቅ ይመጣል ቀልድ ምናምን አይሄን አቡ ይበለው ያስቃል እኮ ይሄ ምናምን እንበባልና እንቀያየራለን ምናምን እንጂ አሁን ቀልዶቹ ማያስቅ ቀልድ ለቤተሰቦቹ በጣም ይሰለቻቸዋል እሱ ቀልድ ኦዲየንስ ጋር ሲደርስ ግን ማሳቅ አለበት ለኔ በጣም ቻሌንጅ የነበረው እሱ ነበረ ከእንትኑ በላይ አሁን አንዳንዴ ሰው የሆነ የሙዚቃ አቀናባሪዎች ምናምን ጋር በተገናኝቼ ያውቃለሁና እንትን ልሞከርኩ አለኝ አንድ ፍሬዘር የሚባል ልጅ ያለ ይሄ ኪ ምናምን መያዝ ፈለኩኝና ምናምን ብዬ እኔ ማበላሻውን ሞክሬ ከምንም እንትን አይልኝ አረ ጭራሽ እኔ እንደኔ ራሱ እንኳን ይዘኸው እኔ ራሱ እንደገና ራሱ ብለው እንትን አልልም አልኩትና ይሄ የሚከብዱ ምናምን ነገሮች አሉት በጣም ቻሌንጁ ግን ማያስቅ ቀልድ ተናግረሽ ማሳቅ ነው እሷ ትንሽ ተፈትን ነበር ምናምን እንጂ ብዙዎቹ ነገሮች ተጽፈው ያመጡ እንጂ ሚላ ትንሽ ደብሮታል ዛሬ በዓል ስለሆነ ፈካለ እንጂ በኳስ ጉዳይ ደብሮታል የሚል ነገር ሰማሁ ወሬ ይደበቅ የማንቸስተር የአርሰናል ደጋፊው ሰማ እንዴ ቤተሰብ ሳቅ የማንቸስተር ደጋፊ ነህ የማንቸስተር ደጋፊ ምን ተፈጠረ እንዴት ነው ያለበት ሁኔታ አይ እንደውም አሁን ከድብርታችን እየተላቀቀን መተናል ማለት እንጂ ከቤት አትወጣም ነው አይ እኔ ብዙ ችግር የለብኝም ማለት የምንበሻሸቃቸው ልጆች አሉ እንትን ስናይ ይሄ ሚዲያ ላይ ምናምን ነው እንጂ ማለበሻሸቀው ሰፈር ስናይ ግን በደንብ እየተበሻሸቅን ነው የምናየው ይሄ ደግሞ ከህፃንነት ተክልዬ እያለው ከዛ የጀመረ ነገር ነው ብሽሽቁ በቃ አይቀርም እና ሄነሪ ምናምን ዘመን ራሱ ቫሊንስትሮ ይበልጣል ሄነሪ ይበልጣል እያልን ነው ክርክሩ የተጀመረው በዛን ጊዜም ማለት ነውና ከዛ በኋላ አሁን መቶ እዚህ ደርሶ ክርክሩን እኔም ደስ ይለኛል በቃ ይሄ እንትናችንን በጠበቀ መልኩ አለ አይደል ጓደኝነታችን ምናምን አብረን ነው የምናየው ኳሱ ሲያልቅም ወደ ጉዳያችን አብረን ነው የምንመለሰው ግን 90 ደቂቃን በቃ ጠላት በቃ እየተበሻሸቅን የምርም እየተበሻሸቅን ነው የምናየው እሷ ነገር እንትን ስላለች ብዙም እንትን አይለኝም ከቤት የመውጣት ምናምን ጉዳዮቹ እንትን አይሉም እንደውም አሁን ያው ፊልም ላይ ምናምን መታየት ጀምረሽ ብዙ እንቅስቃሴ የምታደርጊ ሰው አይመስለውም አሁን ደጋፊ አትመስዩም ኳስ ራሱ ድብልቡልቱን ጠፍጣፋቱን መታቂያ ይመስለውና ከዛ አንዳንዴ ምናምን አንዴ ሚኪ ተስፋዬ ነው ወቃችሳ ከሱ ጋር እሱ ያርሰናል ደጋፊ ነው ፒያሳ እንደኔናሱ እንደሱ የሚጨቃጨቅ አልነበረም ከዛ ዋቢ ሸበሌ አንዴ ያርሰናል ነው ማንቸስተር እንኳን ስንያለኝ ከዛ ገብተን እያየን ነው ዋቢ ሸበሌ ይቻላልም እንዳልኩሽ ከሰፈር ልጆች ጋር በቃ በብሽሽቅ ነው የምናየው ፎሪ የሚያስጮኸኝ ምናምን ልጅ ነኝ ምናምን ሙከራ ምናምን ከዛ የሆነ ሰዓት ላይ የሆነ ሞከሩና ምናምን ብዬ ስነሳ ሁሉ ሲያይ ለከጻት ብሎ እሱስ እግሩን ሰቅሎ ምንም አይናገርም ሲጀመርም በጣም ዝምተኛ ነው ሚኪ ጸጥ ብሎ እየሳቀብኝ ያያል እንዴ አረ ምን የት ነው ያመጣኸኝ የሆነ ነገር ከተሞከረ ጎል ሲገባስ አርሰናል ከማንቸስተር አስቢው
ምናምን ነው የሚሉት። አንተ እዛ ቀውጢ ለምደው በስመ አብ ይሄ እንትን ላይ እኮ ነው የምንወጣው ሰፈር ሲሆን ማለት ነው ጠረጴዛ ላይ እንወጣለን እና እንደዛ ምናምን ሲል ሁለተኛ ካንተ ጋር በቃ ሞተ በጣም ሳቀብኝ ምናምን ሲያልቅ ሁለተኛ ካንተ ጋር ላይ ማለት ሚላኮ በነገርሽ ላይ ሲጫወትም ጎበዝ ቀስ እንዳልሰማሁኝ አንተ በልልኝ ሲጫወት ኳስ ከጀመረው እስካሁን ወደ 3 ጎል አግብቻለሁ ብዙ የሚገርም አየህ ኳስ አታውቅም ማለት ነው 3 ጎል ያስጨበጨባል አይ ኳስማ እኔ ፊልም ባልሰራ ይመስለኛል በቃ እኔም እንደዛ ነው የሚመስለኝ እኔ አሁን በጣም ነው የምወደው ኳስ በጣም ማለት ከምነግርሽ በላይ በቃ የሚያዝናናኝ ፊልም ማየትና መስራት ነው ሌላው የሚያዝናናኝ ነገር ኳስ መጫወትና ማየት ነው የሚያዝናናኝ ተመሳሳይ ስሜቶች አሉኝ ለሁለቱ ማለት ነው ግን አሁን ኳስ በእድሜ ይገደባል አይደል እድሜሽ እየሄደ ሲመጣ ታቆሚያለሽ ያው ሰውነትሽም ራሱ አልመታለል ይችላል ነገ ከነገ ወዲያ ስለዚህ እንትን ይላል ያንን ገደብ ፊልም ላይ እንትን ላይ ይችላል እድሉ ይኖርሻል 80 ዓመት ምናምን ሆነሽ ለመጫወት እንጂ የሁለቱ ስሜት ለኔ በጣም ተመሳሳይ ነው ኳስን በመወድበት ልክ ነው ፊልምንም መወደውና ፊልምም ሳይ እንደዛ ነው በቃ ዝም ብሎ ፊልም ይሁን ምን ይሁን ማየት ከጀመርኩ በጣም ተመስጬ ነው ማየው ብናደድም ባልናደድም ማለት ነው የኳስም እንደዛ ነው ዝም ብሎ የማላቃቸው እንኳን ቡድኖች ብቻ ቻናሌን ከፍቼ ካየው እንደዛ አይነት ስሜት አለ ግን ይሄ ሁሉ ነገር ትዳር ላይ ግን አሁን ለምሳሌ ትዳር ላይ ሲመጣ በጣም ማስተካከላቸው ነገሮች ግዴታ ሆኖብኛል ለምሳሌ ውጪ ታያለሽ የፈለገ ሰዓት ቢሆን ውጪ አይ ነበር ምናምን አሁን ግን አማራጮችን ነው የምታየው ወይ ቤትሽ ገጥመሽ ታያለሽ ወይ አታይም ወይ በስልክ ታያለሽ ቤትሽ ውስጥ ሆነሽ ምናምን ምክንያቱም ቅድሚያ የምትሰጪው ነገር ይመጣል ከዛ በኋላ ማለት አሁንማ ልጆቹንም የማንቸስተር ደጋፊ አርጋ እንዴ ሎጎ ላይ ያውቁ የለ እንዴ የእንትኑን የማንቸስተርን አርማ በደንብ ነው የሚያውቁት ሚላ ከመተወን ባሻገር ፊልም ይጽፍ ነበር ዳይሬክት ያደርግ ነበር አሁን ግን ራቀ ከዛ ምን ነው እኔ እንጃ እኔም ስሜቱ አይገባኝም የሆነ ጊዜ የሚጠፋብህ ነገር አለ ጥፍት እንደዛ ነገር ሆነ መሰለኝ ግን የራሴ ሰነፍነት ነው ብዙ ቦታውን የያዘው ያዘጋጃቸው ፊልሞች ምንድነው እንዳልኩ አሁን የአንድ ለ9 የመጀመሪያውን ስንሰራው ድርሰትም ዝግጅትም የኔ ነበረ ከዛ ጆከር የሚለው ፊልም ሲሰራ የፊልም ጽሁፉን እኔ የጻፍኩት እንደ ረዳት ዳይሬክተርም አድርጎኝ ነበር እዛ ላይ ማለት ነው ከዛ የፈጣሪ ያለ መጣ ድርሰትና ዝግጅት እሱን ሰራው ከዛ አንድ ፊልም አለን በደንብ ሰው ጋር ባለመድረሱ እንትን ይለኛል ከልጆቹም ገና ለፊልም ጀማሪ የሆኑ ብዙ ልጆች አሉበት ግን ሚካኤል ታምሬ ያለበት አንድ ስራ ነበረን እሱ ስራ በቃ ሰው ጋር ያው አለ ግን እሱን ስራ ዳይሬክት አድርጌዋለሁ ስክሪን ፕሌዩንም እኔ ነኝ የጻፍኩትና እንደገና ሪራይት ምናምን አድርገ ነው ወይ የፊልም ጽሁፉንም ጽፌ ዳይሬክት ያደረኩት ነበር አንድ ስራ ሚኪ ያለበት እሱ በጣም አሪፍ ስራ ነበረ እንደ ኮሜዲ ነገርም ነው ልጆቹም በብዛት የመጀመሪያቸው ነበሩ አሁን እንኳን የተወሰኑት ስፔሻሊ ሴቶቹ እየሰሩ ነው ያሉትና እሱ ስራ አለ ምንድን ነበር እሱ አንተ ርዕሱ ጠፋ እንደ ዳይሬክቲንግ ሁለት ወዶ የሚል ነው ሁሌ ኪኪ የምትለኝ ነገር አለ ልክ ይሆናል ለምሳሌ ስፖርት ልጀምርልና የሆነ አመት በዓል ወይ ምናምን ነው የምጠብቀው አዲስ ዘመንን ምናምን ሁሌ ወይ ሰኞ ከዛ ወይ ሰኞ ምናምን ወይ ጾም ሲያልቅልና ከዛም በኋላ አሁንማ ጾም ስትወጣ ስላት ምናምን ትለኛለች እና ግን በቃ አሁን የሆኑ ነገሮች አስተካክዬ እንደ እግዚአብሔር ፈቃድ እሱን ነው ወደ ዝግጅቱም ጽሁፉንም ስፔሻሊ ጽሁፉ ላይ በደንብ መሳተፍ እፈልጋለሁ ከዛ ስጽፈው እንዴት ዳይሬክት እንደማደርገው እያሰብኩ ስለሆነ በብዛት የምጽፈው እኔ እሱ ይረዳኛል ለዳይሬክቲንጉ ጽሁፉን ከጀመርኩት ዳይሬክቲንጉንም አያይዤ እቀጥላለሁ ያው ሰው በብዛት ያው ሚላን በትወና ብቻ ነው የምናውቀው እንጂ ጸሐፊና አዘጋጅም ነው ሌላ ደግሞ የማይታወቅ ነገርም ታለንት አለኝ እስቲ እኔ እኮ አክሮባቱን ሰው ነው የሚነግረኝ በጣም ብዙ ሰው በሳቅ በጫወታ አብዛኛው ሰው ደግሞ በጩባው ነው
ኢሜጅ የሚሰጠው ለአንድ ሰው ላንተ በተለይ አሁን አዜ ካራክተር ሳይሆን ሙሉ ለሙሉ ጭባው ነው ብለው የሚያምኑ ብዙ ሰዎች አሉና እና ከዛ በተለየ ደግሞ እኔ የማውቀው ሚሊዮን አለ ለምሳሌ በሃይማኖት ጉዳይ በጣም ጠንካራ እንደሆን ካውቃለሁ ሃይማኖታዊ ጉዳዮች ላይ በጣም ብዙ ነገሮች ታግዛለህ ምናምን አሁን በቅርቡ እንኳን ግሸን ማርያም አብረን ነበር የጮህሽውን ልናገረው ጸበል ላይ እና እሱ የሃይማኖታዊ ጉዳይ ላይ እንዴት ነው ያለ አቋም የሚለውን በተወሰነ መልኩ ከዛ የምትወደውን መዝሙር ደግሞ አንድ መዝሙር ብትነግረኝ ደስ ይለኛል የትንሳኤ ማለት የምንም እሱ የወደደው እኔ አሁን እችኛዋ እንትን እንደነገርኩሽ እኛ ያው እድገታችን ተክለ ሃይማኖት ቤተክርስቲያን እዚህ መርካቶ ያለው ምለው በፊት ብቸኛ ነው ምናምን ብዬ ኩራራ ነበር ተክልዬና አሁን ግን አንዳንድ አዲስ አበባ ውስጥ የሆኑ ቦታዎችም የተክልዬ ስላሉ መርካቶ ያለው ተክለ ሃይማኖት ደብረ አሜን ተክለ ሃይማኖት እዛ ነው ያደግኩትና ከህፃንነታችን ጀምሮ ማለት ምልሽ ከህፃንነት በቃ 10 ወይ 9 8 ምናምን ዓመታችን ጀምሮ በሰንበት ትምህርት ቤት ምናምን እያልን ያደግነውና ለኔ እሱ እንደ አንድ ህይወት ማለት ነው የህይወቴ እንቅስቃሴ ነውና ይመስለኛል ግን ሰው ቆይቶ አይደል የሚያቀሽ አብሮሽ ካልሆነ ሰው በሆነ አጋጣሚ ነው የምትተዋወቂው ከሰው ጋር ልክ ሲያቀሽ እንደዛ አይነት ነገር የመጣ ይመስሏል እንጂ እንትን ነው አሁን ይሄ በእምነቱ ምናምን ጠንካራ አይነት ሆኜ ሳይሆን ግን ዝም ብሎ ያደገብኝ እንትን ግን እንደዛ ነው ሰንበት ትምህርት ቤት ምናምን ትናል መዝሙር እንዘምራለን እነሱም ፊሊንጉን ያውቁታል ጥምቀት ምናምን ካልተመረጥሽ የምታለቅሽ እያለቀስኩኝ ምናምን በመንገዶቹ እንትን ላይ ምናምን እየዘመሩ የሚሄዱት ህፃናትን አሁን ሳይሆን በእኛ ጊዜ የነበረው መከራ ለመመረጥ ራሱ በጣም ከባድ ነበርና ያንን ምናምን እያሳለፍኩኝ ስላደኩኝ ለኔ አዲስ ነገር አይደለም አሁን ልክ ሶሻል ሚዲያው ላይ ሲመጣ ወይ የሆነ ክብረ በዓል ሲከበር ወይ ምናምን ተክልዬ ሲሄድ ምናምን ፎቶ ፖስት ሳረግ ምናምን አዲስ ያደረከው ነገር አዲስ ይመስለዋል እንጂ የኛ ምናምንና ለኔ ደግሞ በጣም ቀላሉ ነገር ነው እሱ አሁን አንዳንድ ሰው በጣም በቃ የሚሰጠኝ አስተያየት የሚገርመኝ እምነት ላይ ያለ ጥንካሬ ምናምን ይለኛል በጣም ጠንካራ ሆኜ ምናምን ሳይሆን ግን በቃ የለመድኩት ህይወት እንደዛ ነው ይሄ ፎቶ ስፖስት ወይ ምናምን መዝሙር ምናምን እንትን ስል ምናምን በብዛት የለመድኩት ነገር እሱ ስለሆነ አሁን ግን ትንሽ ለውጥ የመጣው በተለይ የቤተክርስቲያኖቹ ማሰራት ምናምን የሚባለው ላይ የበረከቱ ተሳታፊ እንደሆን ሰው ሲጋብዘኝ በቃ ማላቃቸው ስልኮች ነው የሚመጡት ከዛ በኋላ ሄደን ግን በደንብ ነው የምንተዋወቀው ከእንትኖቹ ጋር ማለት ነው እና በደንብ እየተዋወቀን ስለሆነ ምንሰራው ከዛ በኋላ ቤተሰብ ምናምን ስለምታረጋቸው ከዛ ሁሌ ይደወልሻል አሁን አባ ምናምን ብሎ ማውራት በጣም ለኔ ሩቅ ነበረ አሁን ግን ከጳጳሳት ጀምሮ ያንን እድል አግኝቻለሁ አሁን ሰባ ጥበብ የሚባል የተዋናይ ክርስቲያን የሆኑ ተዋናዮችን የሚሰበሰበት የሆነ እንትን ተጀምሮ ነበረ ኮሮናው ምናምን ላይ ትንሽ እንትን ብሎ የቆመ ነው እሱ ላይ አሁን አቡነ ናትናኤልና አቡነ ፊሊጶስ ነው እንትኑ ፕሮግራሙን በበላይነት ይመሩት የነበረው እና አቡነ ናትናኤል ብሎ ሲደውልሽ አቡ መስሎሽ አንስተሽው ሄሎ ምናምን ሚሰም እንትን የሚለዋል እሱ ነገር ምናምን ከዛ ቤተሰቦችሽን ታስባርኪያለሽ ምናምን እሷ ነገር የመጣች ለውጥ ከዛ ኮንታክት አሁን ለምሳሌ የሆነ ቤተክርስቲያን ና አገልግል ህንፃ ምናምን ስለምንሰራ ና ስራ ምናምን ተብለሽ ስትመረጪ ደግሞ እንደ ምርጫ እንደ እድል እንደመጣልኝ ነው ማየው የበረከቱ ተሳታፊ እንደሆን እንደተጋበዝኩ ነው ማስበውና እዛ ቦታ ሄደን በተቻለኝ አቅም ባለሽ ጊዜ በተቻለኝ አቅም የቤተክርስቲያን ህንፃ ግንባታዎች ምናምን ላይ ለመሳተፌ በጣም ለኔ እንትን ነውና ግሸንም የተገናኘንበት ትልቁ እንትን አሁን ግሸን የነበረን ስሜት አስቢው እኛ ከበረከቱ እንሳተፋለን ብለን ስንሄድ ግሸን ያሰብነው ህንፃው ቤተክርስቲያኑ እንዲሰራ እኛ ሄደን እንለምናለን ነው እባካችሁ ምናምን ብለን እዛ ግን ስንሄድ ሌላ ታሪክ ነው ምህላ ነበረ በስንት ጊዜ አንድ የሚደረግ 400 ምህላ የሚደርስባት ዋርካ አለች እዛ ቦታ ላይ ያንን እድል አገኘን የዛሬ ዓመትም አግኝተን ነበር አገር ጭንቅ ውስጥ ስትሆን የሆነ ችግሮች ምናምን ሲመጡ ምናምን በቃ ለሀገር የሚጸለይበት መነኮሳቱ እየተሰባሰቡ በአራቱም አቅጣጫ 100 እግዚኦ ማረነ ክርስቶስ ይደርሳል አሁን እዛ ላይ ተሳታፊ የመሆን እድል አገኘንኛ ጸበል አሁን ጸበል እንዴት ሲነካው ራሱ የሚፈራ ምናምን ሰው ጸበል በ3 ቀን 4 ቀን እዛ በነበረን ቆይታ ተከታታይ ተጠመቀን ምናምን
እንደዚህ አይነት እድሎችንም በዛው አጋጣሚ ይዞ ይመጣልናል እና ይሄ ከበረከቱ መሳተፉ ካለን ጊዜ ካለን ባለችን እንትን ለራሳችን ጥቅምም ስለሆነ እዛ ላይ መሳተፍ በጣም ደስ ይለኛል። ህንፃ ቤተክርስቲያኑ ሲሰሩ በጣም አሁን የክፍለ ሀገር በተለዩ የክፍለ ሀገሮቹ ምናምን እንደ ከተማዎቹ አይደለም። በቃ ጧፍ የሌላቸው አሉ። እጣን በማጣት ጧፍ በማጣት ቅዳሴ የሚስተጓጎልባቸው አሉ። እነሱን ሄዶ እባካችሁ ምናምን ብሎ መጠየቅ የዛ እንትን ተሳታፊ መሆን በራሱ በጣም ትልቅ በረከት ስለሆነ ያንን አጋጣሚ ፈጠረልኝ። ከዛ ምን ሆንኩኝ እየተሳብኩ አሁን በፊት ቤት ስገባ የሆነ ዘፈን እሰማለሁ ምናምን ነገር ከዛ እንትን እያልኩ መጣሁ። በቃ ልጅ ስለወለድኩኝ ነው እንዴ ማለት ሁላ ጀመርኩኝ። መከፍተው ወይ መዝሙር ነው ምናምን በቃ መዝሙር ማዳመጥ እንትኑ ይመጣል ነውና ቀስ እያለ እንደዛ አይነት ነገሮች ይመጣሉና ትላልቅ የሆኑ ነገሮችም ይዞ ስለመጣ ነው። ግን ጠይቀሽኝ ያውን ያወራሁት ወሬ በጣም ደስ ብሎኛል። በነገርሽ ላይ እችን ነገር ማውራት በጣም እፈልግ ነበረ እና እንኳን ጠየቅሽኝ። በበዓልም ምክንያት ስለሆነ በጣም ብዙ የምወዳቸው መዝሙሮች አሉ። የቴዎድሮስ ዮሴፍ ደግሞ በጣም አድናቂ ነኝ። አሁን ግን የሚመጡ አሏል እና አቤል መክብብ ምናምን ደግሞ በጣም አሪፍ መዝሙሮች አሉና የምርትነሽን ግን ክበር ባለኝ ነገር የሚል መዝሙር አላታል። እሱም በጣም ነው የምወደው። እንዳልኩሽ የቴዲም ብዙዎቹን በጣም ነው የምወዳቸው። ሚስጥረኛ የሚል አለ የአቤል፣ ሁለቱን በልዩነት እነሱን በጣም ወዳቸዋለሁ። ብዙዎቹን ግን የዘማሪዎቹም አድናቂ ሲሆን ደግሞ በቃ አሁን ቴዲ እንትን የሚላቸው የሚዘምራቸው መዝሙሮች እንደ ስብከትም ነገር ነው የሚመስሉኝ እና እነሱም በጣም እወዳቸዋለሁ። የቴዲን መዝሙሮች የአቤልንም የሴቶቹንም እንዲሁ። ግን ሁለቱም መዝሙሮች ስፔሻሊ አሁን ባለውበት ሁኔታ ሌላ ቦታቸውን እስኪያስለቅቅ ሌላ መዝሙር ክበር ባለኝ ነገርና ሚስጥረኛ የሚለው መዝሙር በጣም እወዳቸዋለሁ ለማለት ነው። ስለዚህ ዘምረው ነው ከዛ ሰው እምነት ይቀይራል። አረ ይሄንም አንተን እያለ ምናምን ብሎ በእኔ ድምፅ መዝሙሮች እንትን ይላል። ግን ይጋበዙልኝ በጣም ክበር ባለኝ ነገር የሚለውና ሚስጥረኛዬን ሰው ሲሰሙ እኔም በጸሎት ቢያስቡኝ ጥሩ ነው። እሱን ሲሰሙ ተመልካቾቻችን በጸሎት አስቡኝ። እንግዲህ የፋሲካ በዓል እንደዚህ ድምቅ እያለ በጣም በጥሩ ውይይቶች በጣም በጥሩ ሀሳቦች ከሚላ ጋር ጥሩ ቆይታ እያሳለፍን ያለ ነው። እናንተ ጋር እንዴት ነው? ጠላው ጠጁ እንዴት እየሆነላችሁ ነው? ዳቦስ ተቆረሰ ወይ? እኛ ጋር ምንም አላቀመሱንም። ከዳቢት ከሽንጡ ምናምን ተጫወተ እባክህ ያለ ዛሬ ቤታችን አልመጣም። እውነት ነው። ያ በግ ነው ማርዶ ብላል በብዛት ያው ቅርጫማ ግድ ነው እንዴ? ቅርጫማ ግን አይ ምን አሁን ልታስገምተኝ ነው? ጓደኞቼ እኛ እንትን ሳንል አንተ ሁለቱንም ነው እንዴ? ምናምን ከባህል ግን ምንድነው የምትወደው ምግብና የባህላዊ መጠጥ ምንድነው የምትጠቀም? ባህላዊ መጠጥ አልወድም ማለት ብዙዎቹን አልወዳቸውም። ግን ጠጅ ይመቸኛል። ጠጅ አሪፍ ነው። ሌሎቹን ግን ብዙዎቹን አልወዳቸውም። መጠጥ ነው ይባላል። ቴንክ ዩ አለብኝ እኮ አሁን ብቆጥረው ወደኋላ የሆነ እንትን አለ። ምን ጠጅ ይሻለኛል ከአረቄ ቀጥሎ ብሎ አረቄ ጠጅ ደስ የሚል መጠጥ ነው። በጣም ዘግናኙ መጠጥ ለኔ ደግሞ አረቄ ነው። የሚገርምሽ በጣም ዘግናኝ በቃ እና ጠጅ ይሻለኛል። ጠላ አረቄ ጋር በምላሴ ቀምሼ እንደማላቅ ታውቂያለሽ። በተለይ የአበሻ አረቄ ሽታው በቃ አእምሮዬን ነው የሚያዞረው እና ብዙ አይመቸኝም። ሳቀምስ ነው አጅቡ የምታረገው አንዴ እንዲህ ብዬ አፍንጫን ይዘህ ግን አይ እሱን አልቦካ እሱ በቃ አይመቸኝም። እሱ ጠጅ አሪፍ ናት ጠጅ ምናምን። ግን ሌላው ግን ከምግብ ግን ቁርጥ በጣም ነው የምወደው። በቃ አንተ የንጉስ አልኩህ። በቃ ቁርጥን ቆረጥ እጇን እዚህ ላይ ሰላም በቃ ሁለቱ ናቸው። አስታውሽኝ እንደውም አሁን ስገባ ተቆርጦ ይሆን አይሆን እያልኩኝ። ፋሲካ በዓል ላይ ምን ልዩ ትዝታ አለ? ፋሲካ በዓል ላይ በጣም ልዩ የምለው ትዝታ በጣም የምወደው በዓል ነው ፋሲካ በዓል። ፋሲካ በጣም ነው የምወደው። ይሄ ተጾሞ ስለሆነ እንትን የሚባለው እና በፊት ያው እንደነገርኳችሁ ቤተክርስቲያን ምናምን ታች ስለነበረን ማክፈል የሚባል ነገር አለ። ልክ ማክፈል ወጣት ክፍሎች ምናምን እንትን ሲሉት እኛ አሁን ከህፃናት ወደ ማዕከላውያን ክፍል ሄደን ስለነበር ለምን አላከፍልም የሚል ሀሳብ መጣብኝ። ማክፈል ማለት ሐሙስ ማታ ይበላና
ያው ለእህታችን ነው እንጂ ግን አንተ በሰዓቱ ማካፈል አይ ነው አውቃለሁ። አስቢው ሐሙስ ማታ ትበያለሽ፣ አርብ ስግደት ነው የሚዋለው። ከዛ ትመጫለሽ አትበይም፣ ሌላው ሲበላ ታያለሽ። ከዛ ይነጋል፣ ቅዳሜ አለ፣ ቅዳሜ ስሁር ማለት ነው። እሱም ቀኑ ሙሉ እንትናቲም። ከዛ 6 ሰዓት ቅዳሴ ይጀመራል፣ ሌሊት አይደል? ቅዳሴ ትገቢያለሽ። ከዛ 9 ሰዓት ስትወጪ ነው የምትበይው። ከዛ ይሄንን በቃ አልኩኝ። አይ በቅርብ ወደ እምነቱ ስለመጣሽ ጌታ ሆይ አላውቀውም እንዴ በያ በጻደቁት ወገን አታርገኝ። ከዛ ጀመርኩትና በቃ እናከፍላለን ብለን ምናምን ጀመር ነው። ጎበዝ ልጆች አሉ እኛ ጋር ደግሞ የሚያከፍሉ ምናምን። በቃ ለምን እኛስ አናከፍልም እንዴ ምናምን። በቃ ሐሙስ ማታ የመጨረሻ እያልኩኝ ቤት በላው። ከዛ ልክ አርብ ሆነ፣ ያው ስግደቱ ምናምን ምግብ የሚባል ነገር ብዙም ትዝ አይልሽም። ከዛ ማታ ሆነ፣ በቃ የሆነ የሚፈታተን ምናምን ነገር መጥቷል ምናምን። አደርኩኝ። ቅዳሜ የዋልኩት ውሎ በቃ መቼም የማይረሳኝ ማለት ነው። ከዛ ማዘር ነበረች በወቅቱ ነፍሷን ይማሩና አረ ብላ በቃ ምናምን አለች። አረ በፍጹም አቀማት። ከዛ እንዴ አቀማት እኮ አይደለም ይሄ በዶዘር መሬት ተቆፍሮ፣ አሁን ለምሳሌ እንደዚህ ሌቭል ያልሆነ መሬት አላት። ሁሉም መሬት ለኔ እንደዛው ነው። ስረግጠው ይርቀኛል። በቃ ብዥ እያለብኝ ምናምን በቃ ታገልኩኝ። እንደምንም አለፈ። ይዛን በቃ ጨረስኳት ማለት ነው። ከዛ የመሰለኝ ደግሞ ልክ ሲያልቅ የምበላው ምግብ በቃ ወርድበታለሁ ብዬ ምግብ የሆነ ቤት እኛ ቤት በጣም ሲሪየስ ነው። ሌሊት ከተኛሽም ተቀስቀሰሽ ነው ከሚበላው ከህፃነታችን ጀምሮ ማለት ነው። እና ያ ሰዓት ስለነበረ በቃ ቤተክርስቲያን ነበርኩኝ ምናምን እየሮጥኩ ወደ ቤት ነው የመጣሁት። ቡና ጭራሽ ማዘር አፍልታለች እና እምባሻ ምናምን አለ እንትኑ ጋር ከእንበባ ጋር ምናምን ፈንዲሻ ጋር ምናምን ነው። ከዛ አንስቼ ቆርሼ በልቼው እንዴት ልዋጠው በቃ በኢየሱስም በቃ ይሄ እየቆፈረኝ ነው የወረደው። በጣም ተጨንቄ ነው የበላሁት። አረ እንደዛ አይደለም በዚህ ያከፈለ እንደዚህ አይበላም፣ ለስለስ ያለ ተልባ ምናምን ተብላ ባዘር እሱን አዘጋጅታል። በቃ ፋሲካ ሲመጣ በቃ ወደ አእምሮ የሚመጣው እሱ ነው። ያንተም እኮ ከሐሙስ መጀመሪያ ነው። አብዛኛው ሰው እንደውም ከአርብ ምናምን ይጀምራል። ቅዳሜን ማለት በጣም ጠገበ ታዲያ ቶሎ ያስርባል ይባላል። እና ከዛ በኋላ አክፍለህ አታውቅም። ከዛ በኋላ ምን ይሆናል ገባኝ፣ ይሄ ሙዱ ገባኝ። 1-2 ያከፈልኩኝ። ከዛ በኋላ ግን ይሄ በቃ ኤክስፒሪየንስ ዶንኩኝ ማለት የነሲ እንትን ሲባል ምናምን ከዛ ራስሽን እንዳደክሚ ከዛ ከቸርች እኔ ስሯሯጥ ምናምን ስለምውልም ቤት ማለት እሷን አረኩኝ። ከዛ ግን ሱሬ እንዳለው ቅዳሜን ምናምን እያረግን ሞካከርናት። ግን የመጀመሪያውን መቼም ፋሲካ ሲመጣ ትዝ የሚለኝ እሱ ነው። አከፍላለሁ ብዬ ተከፍዬ ነበር ለሁለት። በጣም ደስ የሚል ቆይታ ነበር ከሚላ ጋር። ያው ልጆቹ እየጠበቁት ነው፣ ሚስቱ እየጠበቀች ከዚህ በላይ ጊዜ እየጠበቀ ስለሆነ ሌላ በዓል ላይ ደግሞ መተን ከበዓልም ባይሆን ከቻልክ እኛንም ፕሮዲውሰሮቹን አስፈቅደ በዚህ ይዘህን ብትሄድ። ኦኬ ህዝብስ የሚጠብቃችሁ ህዝቡን ብለን ነው እንጂ አይ ከኋላ ይኖራል እኮ አይደል? ዘፈን ምናምን ስትጋበዙ ገብታችሁ እንደምትበሉ ሰምቻለሁ። እኔ ሲሆን ነው እንጂ። ሚላን በጣም እናመሰግናለን። መልካም በዓል ከነ ቤተሰቦች እንመኝልሃለን። አንተም ማስተላለፍ እንኳን አደረሳችሁ የምትለው ካለ ድል ይስጥ። እሺ እንኳን አደረሳችሁ የምለው በመላው ዓለም ለምትገኙ የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ላለው ኢትዮጵያውያን እና ትውልደ ኢትዮጵያውያን ለሆናችሁት ደግሞ እንኳን አደረሳችሁ። በዓሉ የሰላም የጤና የምንተሳሰብበት የሌላቸውን ያጡትን የምናስብበት በዓል ሆኖ እንዲያልፍ እመኛለሁ። ለቤተሰቦቼ ደግሞ ለኬኳና ለላፏ እናት ለኪኪ እንዲሁም ለወንድም እህቶቼ እንዲሁም ለሚስቴ ቤተሰቦች በአጠቃላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። በዓሉ የሰላም የደስታ የፍስሐ ይሁንልን ለሁላችንም እላለሁ። እናንተም እንግዳ አድርጋችሁ እዚህ ቦታ ላይ
ደስ የሚል ከቤተሰብ ጋር ማውራት ቀለል የሚለው ለዛ ነው። ምክንያቱም ብዙ ያልተዳሰሱ ነገሮች አውርተናል ብዬ ስለማሰብ ከአብሮ አደገ ጋር አብረህ አትሰደድ የሚባለው ለካ ለኢንተርቪው ይሰራል እና ደስ የሚል ጊዜ ነበረን። እንግዳም ስላደረጋችሁኝ አርቲስት ቴሌቪዥንንም እንግዳ አድርጋችሁኝ በበዓሉ ስንት ሰው በሚበላበት ሰዓት ይህን ሁሉ አዘጎሬ ከፕሮዲውሰሮቻችንና ከካሜራ ጀርባ ያሉ ኦዲየንሶቻችን ማየት የሚፈልጉት ነገር አለ። እናንተ ቤተሰብ ስለሆናችሁ ሰልችቷችኋል፣ እኛ ግን ናፍቀውናል ድምፁ እያሉን ነው እና ጭዋው ትንሽ ያቀንቅን እያሉ ነው። አይ ማቀንቀኑ እንኳን ይቅር። ምክንያቱም እንዳልኩሽ በዓል ስለሆነ ሰው ከሚበላበት ከሚጠጣበት ከምበት ነው እንዲሁ በሰላም ሰው እንዳያቀረቅር። ኧረ መታነቅም አለ እንደዛ ስለሆነ አሁን ደግሞ ስራው ላይ ራሱ ትንሽ ከዘፈኑ ዓለም ስለራኩኝ እንግዳ ነው ድምጼ ለቅድሙ ይሆንባል ጉሮሮዬን እየቧጠጠኝ ከሚወጣ የባሰ ቧጣጭ ነው። የሰው ጆሮ ቧጧል የባሰ እንዳይሆን። በአጠቃላይ ግን በጣም አመሰግናለሁ አርቲስት ቴሌቪዥንንም እናንተ ጓደኞቼንም በጣም አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። አክብረን ስለመጣህ እናመሰግናለን። አሁንም መልካም በዓል እያልናችሁ ነው። የበዓል መዝናኛዎቻችን ይቀጥላሉ። አብራችሁን ቆዩ።